በፍቅር ታብዳለች። ቀንና ሌሊት ስላንተ ታስባለች። ሁሌም ታስጨንቃታለህ። ነገር ግን እነዚህ አራት ነገሮችን አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ውበቷን ችላ በል። የተለየ ትኩረት አትስጥ። ብዙ ወንዶች የሚንበረከኩለትና የሚፈዙለት ውበት ሊኖራት ይችላል። ይሄ ውበቷ ግን አንተ ላይ መስራት የለበትም። እሷ ግራ እስኪገባት ድረስ ውበቷን ችላ በል። ምንም አይነት አድናቆት አትስጣት። በጣም ቆንጆ ሴቶች ከልጅነታቸው ጀምሮ ማህበረሰቡ የሚሰጣቸውን ልዩ ምላሽ እያዩ ነው የሚያድጉት። ይህ ደግሞ በአእምሯቸው ውስጥ የተለየ የእውነታ ህግ ይፈጥራል። ይህንን ህግ ሰብረህ እሷን የምታሸንፍበትን መንገድ የምታወጣው ደግሞ አንተው ራስህ ነህ። ሰዎች አንድ ሰው ውጫዊ ውበቱ ማራኪ ሲሆን ሳያውቁት ያ ሰው ደግ፣ ብልህ፣ ታማኝና ልዩ እንደሆነ አድርገው ያስባሉ። ቆንጆ ሴቶች በዚህ ምክንያት ወንዶች ስህተታቸውን በቀላሉ ይቅር እንደሚሉላቸው፣ በትናንሽ ጥረታቸው ደግሞ ትልቅ አድናቆት እንደሚያገኙ ያስባሉ። እነዚህ ሴቶች የለመዱት ዓለም ወንዶች እሺ ለማለት ይፎካከራሉ። የሴቶቹን ፈገግታ ለማየት ብዙ ዋጋ ይከፍላሉ። ይህም ውበታቸውን እንደ ዋነኛ የመከላከያ ጋሻና የመንደርደሪያ ካርድ እንዲጠቀሙበት ያደርጋቸዋል። አንተ ግን ውበቷን እንዳላየ ስትሆን ያንን በቢሊየን የሚቆጠሩ ወንዶች የሚንበረከኩለትን ንጉሳዊ ዘውድ ከራሷ ላይ እንደማውረድ ይቆጠራል። ያን ጋሻዋ ይወልቃል። እንደ ማንኛውም ተራ ሰው ባዷን እንደቀረች ይሰማታል። አንተ ለውበቷ ትኩረት ባለመስጠትህ መጀመሪያ ላይ ነገሩ አይገባትም። ምናልባት ስራ በዝቶበት ወይም ስላላየኝ ይሆናል ብላ ታስባለች። ይበልጥ ራሷን አሳምራ ወይም ትኩረት የሚስብ ነገር አድርጋ በአጠገብህ ልታልፍ ትችላለች። አንተ ግን አሁንም እንደ ማንኛውም መደበኛ ሰው ስታያት በራሷ የምትተማመንበት ትልቁ ምሰሶ መናጋት ይጀምራል። ይሄ ሰው ለምንድነው እንደ ሌሎች ወንዶች የማይፈዘው? ምናልባት የሱ ታይፕ ላልሆን እችላለሁ፣ ማራኪነቴም ቀንሶ ሊሆን ይችላል፣ ወይስ እኔን እንደዚህ በንቀት የሚያየኝ እሱ ምን የተለየ ነገር ኖሮት ነው ብላ ታስባለች። ይሄ ጥርጣሬ አንተን የቀንና የሌሊት ሐሳባዊ ያደርግሃል። ሰዎች ስለ አንድ ነገር ብዙ ባሰቡ ቁጥር ደግሞ ሳያውቁት በዛ ነገር ላይ ኢንቨስት እያደረጉ ፍቅር ወይም ሱስ ውስጥ ይገባሉ። እስካሁን ድረስ ብዙ ወንዶች ነበሩ የእሷን ተቀባይነት ለመለመን የሚሮጡት። አሁን ግን በአንተ ጉዳይ ሲሆን ጨዋታው ይገለበጣል። በአንተ አይን ውስጥ ያንን የማረጋገጫ ብልጭታ ለማየት መጓጓት ትጀምራለች። ካንተ ዛሬ አምሮብሻል የሚል ቃል ለመስማት ስትል ሳታውቀው አንተን ለማስደሰት መስራት ትጀምራለች። ሴት ልጅ የወንዶችን ትኩረት ከምታጣ ህይወቷን ብታጣ ይቀላታል። የሞት ያህል ነው የሚከብዳቸው። ውበቷ በአንተ ላይ ምንም አይነት ስልጣን እንደሌለው ስታረጋግጥ ያንን ተጠቅማ ልትቆጣጠር እንደማትችል ትረዳለች። ስለዚህ ወንዶችን ለማማለል የምትጠቀምበትን የማስመሰል ጭንብል አውልቃ በእውነተኛ ስብዕናዋ ወይም በባህሪዋ፣ በሐሳቧ እንዲሁም በብልህነቷ ልትቀርብህ ትገደዳለች። ሁለተኛ፣ የወንድ ጓደኞቿን አድንቅ። በጣም አማላይ የሆኑ ወንድ ጓደኞች እንዳሏት ንገራት። ከነዚህ ጓደኞቿ መሃል ደግሞ አንዱ በተለየ መልኩ በጣም ቆንጆና አማላይ ወንድ መሆኑን ንገራት። አንተ እንደዚህ ስታደርግ እሷ በጣም ትበሳጫለች። ምክንያቱም አንተን የምታስቀናበትን መሳሪያ ነው የነጠካት። ስለዚህ ይህ ኃይል አንተ ላይ አይሰራም። ይህ በሳይኮሎጂ ውስጥ የቅናት መሳሪያን መማረክ የሚባል እጅግ ረቂቅና ኃይለኛ ስልት ነው። ብዙውን ጊዜ ማራኪ ሴቶች በተለይ ደግሞ ብዙ ፈላጊ የበዛላቸው ሴቶች ወንድን ለማንበርከክና ፍቅሩን ለመለካት የሚጠቀሙበት ትልቁ መሳሪያ ቅናትን መፍጠር ነው። አንተ ግን የወንድ ጓደኞቿን በተለይ በልጥ ቆንጆ የሚባለውን በራስ መተማመን በተሞላበት መንገድ ስታደንቅላት እሷ የገነባቸው ወይም ልትገነባው ያሰበችው የቅናት ድራማ በአንድ ጊዜ ይፈርሳል። አንዲት ሴት ስለ ወንድ ጓደኞቿ በተደጋጋሚ የምታወራ ወይም ስለ ውበታቸው የምትነግርህ ሳታውቀው ያንተን ምላሽ ለመለካት ነው። ውስጧ ያለው እቅድ ስለ ሌላ ወንድ ሳወራ ይደነግጣል፣ ይቀናል። ያኔ እኔን ለማጣት ይፈራና ይበልጥ ይንበረከክልኛል የሚል ነው። አንተ ግን ቀድመ ጓደኞችሽ እኮ በጣም ዘናጮችና ቆንጆ ወንዶች ናቸው፣ በተለያኛው እኮ በጣም ማራኪ ነው ስትላት ልታስቀና ባዘጋጀችው መሳሪያ መልሰ እሷ ላይ ትተኩስባታለህ ማለት ነው። አንተን ተከላካይ ልታደርግ ስትል አንተ ግን አጥቂና ዳኛ ትሆንባታለህ። ስለ ሌላ ወንድ ውበትና ማራኪነት በነፃነት የሚያወራ ወንድ ለአንዲት ሴት እጅግ በጣም አስፈሪ ነው። ለምን መሰለ? የደህንነት እጦት አይሰማውም። ከሌሎች ወንዶች ጋር ፍክክር ውስጥ እንደማትገባና በራስ ማንነት ላይ ፍጹም እምነት እንዳለ ያሳያል። አትጋደልላትም። እሷን ለማግኘት ከሌሎች ወንዶች ጋር እንደማትጣላ ስታይ አንተን በቀላሉ በቁጥጥሯ ስር ማዋል እንደማትችል ትረዳለች። ይህ ያንተን የወንድነት ዋጋን በእሷ ላይ ሰማይ ያደርሰዋል። እሷ እነዚህን ወንዶች ያመጣቻቸው አንተን ለማንቀጥቀጥ ነበር። አንተ ግን እነዚህ ወንዶቿን ስታደንቅላት እሷ በእነዚህ ወንዶች በኩል ልታገኝ የነበረው ስልጣን ሚዛኑን ይለቃል። አእምሯ ውስጥ ጥልቅ ድንጋጤን ይፈጥራል። ይህ ሰው እኔን ለማጣት በፍጹም አይፈራም ማለት ነው ወይስ እኔን ጨርሶ አይፈልገኝም የሚል የባዶነት ስሜት ይወርሳታል። ይህንን ስታደርግ ግን በቀል መሆን የለበትም። በቁም ነገር ነው መናገር ያለብህ። የብሽሽቅ ጉዳይ መሆን የለበትም። በትክክል ከልብ እንዳደነካቸው አስመስለ ዘና ብለ ፈገግ ብለ ተናገረው።
በቁጭት ከተናገርከው ግን ቀንቶ ነው ብላ ጨዋታውን ታሸንፋለች። ሶስተኛው ይሄ አደገኛው ነው። ሴት ጓደኞቿን በጣም አድንቃቸው። እነዚህ ጓደኞችሽ አይን ውስጥ የሚገቡ ናቸው። በቀላሉ ወንድን የሚማርኩ ቆንጆዎች ናቸው። አለባበሳቸውን በጣም ይማርካል። ምርጥ ጓደኞችን መርጠሻል። እንደ ዱርዬ ሴቶች አይንቀለቀሉም። የተረጋጉና ፈታ ያሉ ናቸው ብለህ ሴት ጓደኞቿን አድንቅላት። የወንድ ጓደኞቿን በማድነቅ የቅናት መሳሪያዋን ካመከንክ በኋላ አሁን ደግሞ የሴት ጓደኞቿን በተመሳሳይ መንገድ ስታደንቅላት የስነ ልቦና ጨዋታውን ወደ ሌላ እጅግ የላቀ ደረጃ ታሸጋግረዋለህ። ሴቶች አብዛኛውን ጊዜ ከሴት ጓደኞቻቸው ጋር ሲሆኑ ፍጹም ደህንነትና የበላይነት ይሰማቸዋል። አንተ ግን የእሷን የቅርብ ጓደኞች እንዲህ ባለ ረቂቅ መንገድ ስታደንቅላት በእሷ አእምሮ ውስጥ ትልቅ ስውር ቀውስ ይፈጠራል። ይህም ማለት የጓደኝነትን የውስጥ ውድድር መቀስቀስ ይባላል። ሴቶች ምንም ያህል የቅርብ ጓደኛሞች ቢሆኑም በውስጣቸውና በመካከላቸው ስውር የሆነ የውበትና የተፈላጊነት ውድድር አለ። አንተ ቀለል አድርገህ አይን ውስጥ የሚገቡ ናቸው። ወንድም በቀላሉ የሚማርኩ አለባበሳቸውም የሚስብ ስትላት በእሷና በጓደኞቿ መካከል ያለውን ስውር የፉክክር ስሜት በከፍተኛ ሁኔታ ትቀሰቅሷለህ። የተረጋጉና ፈታ ያሉ ናቸው፣ እንደ ዱርዬ ሴቶች አይንቀለቀሉም የሚለው አባባል ደግሞ ጓደኞቿን ከፍተኛ ማህበራዊ ክብርና ስብዕና እንዳላቸው አድርገህ እንድትስላቸው ያደርጋል። ቆንጆ ሴቶች ከጓደኞቻቸው መሃል በተለየ ሁኔታ ጎልቶ መታየትንና ያንተ ትኩረት በእነሱ ላይ ብቻ እንዲያርፍ ይፈልጋሉ። አንተ ግን ጓደኞቿን እንደ ትልቅ ማራኪ አካል አድርገህ ስታደንቅላት አእምሯ ውስጥ የሚመጣው ትልቁ ፍርሃት ይህ ወንድ ከኔም አልፎ እይታው ጓደኞቼም ላይ አረፈ፣ እኔን ጥሎ ወደ አንዷ የመሄድ እድሉ ሰፊ ነው የሚል ነው። ይህ ስጋት በአንተ ፊት የነበራትን እኔ ብቻ ነኝ የምማርከው የሚለውን ትዕቢት ሙሉ በሙሉ ሰብሮ አንተን ለማጣት የመፍራት ስሜቱ ይከታታል። በዚህም እጅግ ትበሳጫለች። ምክንያቱም የሴት ጓደኞቿን በአንተ አንደበት እንደዛ ስታደንቅላት ውስጧ በቅናት ይቃጠላል። ግን ደግሞ መናገር አትችልም። ምክንያቱም አንተ እያደነክላት ያለው የውጭ ሴቶችን ሳይሆን የእሷን የቅርብ ጓደኞችን ነው። መጨረሻ ላይ ምርጥ ጓደኞችን መርጠሻል ብለህ ስላመሰገንካት ብትቆጣ እንኳ ያንቺን ምርጫ እኮ ነው ያደነኩት ብለህ በቀላሉ ልታጠቃት ትችላለህ። ይሄም ንዴቷንና ቅናቷን በውስጧ እንድታፍነው ያደርጋታል። አራተኛ ወንድ ዋጋ መክፈል ያለበት ትዳር ውስጥ ብቻ ነው በላት። በፍቅር ወይም በእጮኝነት ወቅት አንድ ወንድ ዋጋ መክፈል አለበት ብዬ አላምንም በላት። ይሄ መቼም ቢሆን የማይቀየር አቋሜ ነው በላት። እሷም ለምን እንደዚህ ታስባለህ? ታዲያ አንድ ወንድ ይህን ካላደረገ እውነተኛ አፍቃሪ መሆኑን በምን ይታወቃል ካለች አንተም መልሰ እውነተኛ አፍቃሪነት ይዝለቅ ይቋረጥ ለማይታወቅ ግንኙነት ውስጥ አላግባብ ዋጋ መክፈሉ ልክ አይደለም። እስኪ አንድ ጥያቄ ልጠይቅሽ በላት። እሷም ጠይቀኝ ምንድነው ትልሃለች። አንተም ሴት ልጅ ትዳር ውስጥ ሳትገባ በእጮኝነት ጊዜ ወሲብ ብታደርግ ይሄ ዋጋ መክፈል ነው ወይስ አይደለም ብለህ ጠይቃት። በእርግጠኝነት የሷ መልስ አሁን ከትዳር በፊት ወሲብ ማድረግ ለሴቷ ዋጋ መክፈል ነው፣ እጅግ አደገኛ ነው ትልሃለች። አንተም መልሰ እንዲህ ትላታለህ፣ አየሽ ለወንድም እንደዚሁ ነው። ከትዳር በፊት ያልተገባ ዋጋ መክፈል አግባብ አይደለም። ወንድ አቅሙን ጉጉቱንና ያለውን ነገር ሁሉ ማፍሰስ ያለበት ትዳር ውስጥ ነው። አለዚያ ትዳር ውስጥ ከገባ በኋላ ቀድሞ ብዙ ዋጋ ከፍሎ ስለጨረሰ ጉጉቱንና አቅሙን ያጣል፣ ፍቅሩም እየቀዘቀዘ ይመጣል በላት። ይሄ አእምሯ ውስጥ ትልቅ ፍላጎትንና ጉጉትን ይጥላል። በትዳር ውስጥ ስትገባ ምን ያህል ለሚስት ዋጋና ትኩረት እንደምትሰጥ ያሳያታል። አቅምህንና ጉልበትህን ለትዳር መቆጠብ ብልህና የማይገመት ወንድ ያደርግሃል። ከዚህም የተነሳ ቶሎ ወደ ትዳር መግባትን ትፈልጋለች። በአሁኑ ዘመን ብዙ ወንዶች በእጮኝነት ጊዜ ብቻ ሁሉንም አቅማቸውን፣ ገንዘባቸውንና ስሜታቸውን ያፈሳሉ። ሴት የሚያንኑ ትኩረትና ጥቅም ያለምንም ከባድ ቃል ኪዳን ስለምታገኝ ወደ ትዳር መግባት አትፈልግም ወይም ደግሞ አትቸኩልም። ታዲያ ይሄ አንተ አቋም ምን ያደርጋል? አንተ መስመሩን በግልጽ ስታሰምርላት ይሄ መቼም ቢሆን የማይቀየር አቋሜ ነው ስትላት በነፃ የምታገኘውን ጥቅም ታቆማለህ። ሙሉ አቅምህን ጉጉትህንና ፍቅርህን ለማግኘት የምትችልበት ብቸኛው መንገድ ትዳር ብቻ መሆኑን ትረዳለች። ይህም አንተን በቀላሉ የምታገኘው ተራ ወንድ ሳትሆን ልትሰራለትና ልትለፋለት የሚገባ ትልቅ ሽልማት ያደርግሃል። በወሲብና በቁርጠኝነት ጉዳይ በንጽጽር የተናገርከው ነገር ደግሞ ሴቶች በአብዛኛው ከትዳር በፊት ወሲብ ማድረግን እንደ ትልቅ መስዋዕትነት ወይም ዋጋ መክፈል አድርገው ያዩታል። እሷ ዋጋ መክፈል ነው ስትል አንተ ያዘጋጀውን ወጥመድ በራሷ እጅ ዘጋችሁ ማለት ነው። አንተም በተመሳሳይ መንገድ እንግዲህ ለወንድም እንደዚሁ ነው። ከትዳር በፊት ያልተገባ ዋጋ፣ ለምሳሌ ገንዘብ ማውጣት፣ ከልክ ያለፈ ስሜት እንዲሁም ጊዜን ማባከን ይሄ አግባብ አይደለም ስትላት መከራከሪያህን ልትቃወመው አትችልም። ምክንያቱም ካንተ ጋር ከተከራከረች የራሷን የዋጋ መክፈል ትርጉም ማፍረስ ይሆንባታል።
ይህ አባባል እሷ ስለ ትዳር የምታስበውን የፍርሃት ስሜት ሙሉ በሙሉ ያጠፋዋል። ብዙ ሴቶች በትዳር ውስጥ ፍቅር ይቀዘቅዛል፣ ወንዶች ይለወጣሉ ብለው ይፈራሉ። አቅሜንና ጉጉቴን የምቆጥበው ለትዳር ነው፣ አለዚያ ቀድሜ ከጨረስኩት ትዳር ውስጥ ፍቅሩ ይቀዘቅዛል። እንደዚህ ስትላት ለትዳር ያላት ጉጉትና ዋጋ በእጅጉ ይጨምራል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።